ማንም ሰው የፈለገውን ሃይማኖት መከተል መብቱ ነው። ላ ኢክራሃ ፊዲን ሱረቱል በቀራ ለም ሰው የፈለገውን ሃይማኖት መከተል ይችላል። ሸሪዓችን እንደዚህ ይባላል ወይ? ማንም ሰው የፈለገውን ሃይማኖት የመከተል መብት አለው ሚል የለም ሸሪዓችን ላይ። ሙፈሲሮች ምን አሉ ሚለውን እንመጣበታለን። ነገር ግን ምን ማለት እንደው ታውቃላችሁ? ይሄ ማዕናው የፈለገውን ሃይማኖት መከተል መብቱ ነው የሚባል ከሆነ አላሁ ሱብሓነሁ ወተዓላ ለምንድን ነው ጀሃነምን ያዘጋጃት? ለምንድን ነው ነብያቶች የተላኩት? እስልምናን እንዲቀበሉ ሊያዟቸው አይደለ? ለምንድነስ ነው የሚቀጡት? ሰዎች ታዘው ያን ነገር ባለመፈጸማቸው አይደለ? እስልምናን ባለመቀበላቸው አይደለ? አንድ ነገር መብት ነው የሚባለው ቢሰራው የማስቀጣ ሲሆን ነው። ሊዛ መብቱ ነው አይባልም። ላ ኢክራሃ ፊዲን የሚለው የቁርአን አያ ምን ማለት ነው የሚለውን ዑለማዎች ከአምስት ያላነሰ ማዕናዎችን ሰጥተዋቸዋል። ከነዛ ውስጥ አንደኛው ኑሲኸ ቢቀውሊሂ ተዓላ ጃሂዲል ኩፋረ ወልሙናፊቂን። ላ ኢክራሃ ፊዲን የሚለው የቁርአን አያ ጃሂዲል ኩፋረ ወልሙናፊቂን በሚለው ነስኸ ተደርጓል። መንሱኽ ነው ማለት ነው። እንደዛ ከሆነ ስለሱ አንስተን የምናወራበት ምንም ነገር የለም ማለት ነው። አንደኛ ነጥብ ነው። ታዲያ ጂሃድ እንዴት ሊጀመር ቻለ የሚለው ነጥብ ካየን ሸሪዓችን ሰዎችን የሚገድል የሚያባርር ሆኖ ጨፍጫፊ ሆኖ አይደለም። ነገር ግን ካነ ረሱሉላህ በመከተ 10 سنين لا يكره احدا في الدين በዲን ላይ አንድንም ሰው አስገድዱም ነበር። 10 አመት መካ ውስጥ ሲቀመጡ አንድንም ሰው አስገድዱም ነበር በእስልምና ላይ። ነገር ግን ምን አደረጉ? فابى المشركون ሙሽሪኮች እምቢ አሉ። ምን ካላደረግን ብለው ኢላ አን يقتلوهم እንደው ካልገደልናቸው አንተውም ብለው ተነሱ። ያኔ ምን አደረጉ? فاستأذن الله في قتالهم فأذن له الله سبحانه وتعالى ፍቃድ ጠየቁ፣ ፍቃድ አደረገላቸው ማለት ነው። እናም جاهد الكفار والمنافقين የሚለው ያኛውን ነስኻ አድርጎታል ማለት ነው። በሁለተኛ ደረጃ ለዚህ አያ ተፍሲር ካስቀመጡት መካከል ምን አሉ? لا داعي للإكراه لأن الحق قد ظهر لمن يستعمل عقله عقل لم يتقم لهنا سو ሐቁ ግልጽ ሆኗል፣ ተነግሯል። እስልምና ምን እንደሆነ ትክክለኛው መንገድ የቱ እንደሆነ ተነግሯል። ኢክራህ ወደ ማድረግ ሰዎችን ወደ ማስገደድ የሚያደርስ ምንም ነገር የለም ማለት ነው። ላ ኢክራሃ ፊዲን ማለት ላ ኢክራሃ ፊዲን ብሎ ማለት መብቱ ነው የፈለገውን ሃይማኖት መቀበል ማለት ሳይሆን እስልምናን ተቀበል ብሎ ለማስገደድ የሚያደርስ ምንም ነገር የለም ማለት ነው። ለምን? እስልምና ግልጽ ተደርጓል፣ በያን ተደርጓል። መቀበል የራሱ ሐሳብ ነው። እምቢ ካለ ምን አለበት? አዛብ አለበት ነው እንጂ መብቱ ነው የፈለገውን ይከተል ማለት አይደለም ማለት ነው። አሁንም ካስቀመጧቸው መካከል لا تستطيعون إدخال الإيمان لا إكراه في الدين ብሎ ማለት በግዴታ ሰዎች ቀልብ ውስጥ ኢማንን ማስቀመጥ አትችሉም ማለት ነው እንጂ መብትህ ነው የፈለከውን ተከተል ማለት አይደለም ማለት ነው። እስልምና ማያዝ ግዴታ ነው። ከእሳት እሚድነው በዛ ነው። ይሄን ግዴታውን ሳይፈጽም ዋጅብ የሆነበትን እስልምና መቀበልን እምቢ ብሎ ከተዋ ጀሃነም አለበት ማለት ነው። ይሄንን ሙፈሲሮች በሰፊው አስቀምጠውታል። ጠበሪይንም ቁርጡብይ ላይ ብንገባም ሌሎቹንም ነጥቦችን በሰፊው አስቀምጠዋቸው ይገኛሉ። መመልከት ይቻላል ማለት ነው እንጂ መብቱ ነው ያለ አንድ ሙፈሲር የለም። እስልምናን መያዝ ግዴታ ነው። ያንንም ቢያለ ሰው ቅጣት አለበት። መብቱ ነው ከተባለማ ለምን ይቀጣል? መብቱ ነው ከተባለማ ለምን ተብሎ ነብያቶች መጡ? ለምን ተላኩ? ትክክለኛውን መንገድ ሰዎች እንዲይዙ አይደለም ወይ የነብያቶች መምጣት? ወኢላማ አስፈልግም ነበር ማለት ነው። ሌላኛው እንደዚሁ መብቱ ነው ለማለት የሚጠቀሙት የሆነ አያ አለ። فمن شاء فليؤمن ومن شاء فليكفر ብሏል እያሉ የፈለገ ሰው ኢማንን ያዝ የፈለገ ሰው ይክፈር ብሏል እያሉ ይሄ መብቱ ነው ለማለት የሚሞክሩ ሰዎች አሉ። ጠበርይ ላይ ገባ ብሎ ማየት ይቻላል። ይሄ وإنما هو تهديد ووعيد ነው ያሉት። ምን ማለት ነው? ይሄ ማስፈራሪያና ዛቻ ነው። ምን እንደማለት ነው? አንዳንዶች ምን ይላሉ? ይሄው ቆሜልሃለሁ እስኪ ምታኝ ይላል ሰው። እስኪ ምታኝ ይሄው ቆሜልሃለሁ ይላል። እንደዛ ከመታው ምን ሊያደርገው ነው? የሚከተለውን ያሳያዋል ማለት ነው። ልክ እንደዛ ኢማንን ያዝ ተብልሃል። እምቢ ካልክ የፈለከውን ያዝ። ምን አለብህ? ጀሃነም አለብህ። ላኪን ምን አይደለም መብትህ አይደለም፣ ትቀጣበታለህ። ኢማንን ያዝ፣ ይህን ማትይዝ ከሆነ ቅጣት አለብህ ብሎ ማስፈራሪያና ዛቻ ነው አሉን እንጂ መብቱ ነው አይባልም ማለት ነው።